በቡቼ ቤት ተለቋል ቪዲዮና ዛሬ አይታችሁታል ብዬ ተስፋ አደርጋለሁ። ያላያችሁት ካላችሁ ደግሞ እየገባችሁ እዩ። ታይተው የማይጠገቡ ጣፋጮች፣ ደስ የሚሉ ታዳጊ ህፃኖች ማለት ነው። ደስ ነው የሚሉት ማርያምን እየገባችሁ አበረታቷቸው። እርግጠኛ ነኝ ትልቅ ደረጃ እንደሚደርሱ ባለሙሉ ተስፋ ነኝ። እውነት ለመናገር አመት ባልሞላ ቁጥር ለውጥ ያሳያሉ። ትልቅ ቦታ እንደሚደርሱ እርግጠኛ ነኝ እውነት ለመናገር እና እኔ ግምጃዬን ሁሌ የምኮራባት አንድ ነገር አለ። እሱ ምንድን ነው ካላችሁኝ፣ ብዙዎቻችን ገጠር ላይ አድገን ሳር እያጨድን አዝመራ እያጨድን ብዙ ነገር እየሰራን ያደግን ሰዎች አለን ገጠር ላይ በጣም በጣም እውነት ለመናገር እና አንዳንድ እህቶች የት ሀገር ናችሁ ምናምን ሲባሉ የገጠር ልጅ ነኝ ለማለት ምናምን በጣም የሚፈሩ በቃ የገጠር ልጅ ሆነው የአዲስ አበባ ልጅ ነን የዚህ ቦታ ልጅ ነን ብለው የሚሉ ሰዎች አሉ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ሰላማችሁ ብዝት ይበልልኝ እና ከግምጃዬ በጣም የምወድላት ኮሬ ነገሯን አንድ ነገር ልበላችሁ። በቃ የገጠር ልጅ ነኝ። ሳር አጭጄ አዝመራ አጭጄ አረሼ ያደግኩ ኮሬ የገበሬ ልጅ የገጠር ልጅ ነኝ ስትል እንዴት እንደምኮራባት እውነቴን ነው የምላችሁ። አንዳንዶቻችሁ የገጠር ልጅ ሆናችሁ እዛ አድጋችሁ ምናምን አሁን እዚህ ከመጣችሁ በኋላ የት ሀገር ልጅ ናችሁ ስትባሉ የአዲስ አበባ ደግሞ ሆነ ከተማው ቦታ ነው ያለሁት፣ ገጠር አላደግንም። የገጠር ልጅ መሆን እኮ መመረጥ እኮ ነው። ይሄን ልንገራችሁ ማርያምን፣ የምር ነው የምላችሁ መመረጥ ነው። የገጠር ልጅ መሆን መታደል ነው። እውነቴን ስነግራችሁ ማለት ነው። እና የገጠር ልጅ ስትሆኑ በቃ ደስ ይላል። እና ግምጃዬ ሁሌም ነው የምኮራባት። እውነቴን ለመናገር ምርጥ የጀግና ሴት ናት ግምጃዬ። በቃ የገጠር ልጅ ነኝ፣ የገበሬ ልጅ ነኝ። በቃ ኮሬ በጣም ነው የምኮራባት። በዚህ አጋጣሚ እውነቱን ነው የምነግራችሁ ማለት ነው። እና ገጠር አድርገን የከተማ ልጅ ነን፣ የአዲስ አበባ ልጅ ነን ምናምን። አሁን እኔ ለምሳሌ በ12 ዓመቴ ነው ወደ አዲስ አበባ የመጣሁት ከገጠር። በ13 ዓመቴ ነው በ12 ዓመቴ ነው ወደ አዲስ አበባ የመጣሁት ማለት ነው። እውነቴን ነው የምነግራችሁ። እና አዲስ አበባ እንግዲህ በ13 ዓመቴ ነው ከቤተሰብ የወጣሁት ብያችኋለሁ። በ13 ዓመቴ ከቤተሰብ ልውጣ እንጂ እዛ ሆኜ ራሱ በጣም ጎበዝ ልጅ ነኝ። ልክ ማለት አባቴን አግዛለሁ። እውነት ለመናገር አባቴን አግዛለሁኝ። ብዙ ሰራለሁ፣ እነግዳለሁ፣ አልተኛም። በቡና ነግዳለሁ፣ በጫው ነግዳለሁ፣ በቡና ነግዳለሁ። የገጠር ልጅ ነኝ እኮ። በቡና ነግዳለሁ፣ በጫው ነግዳለሁ። ቡና ተሩቅ ቦታ ሄጄ አመጣለሁ። ከዛ ተሩቅ ቦታ ሄጄ አምጥቼ የሚያተርፍበት ቦታ እሸጣለሁ። እንደዚሁም ደግሞ ጨው አመጣለሁ፣ እንትን እላለሁ፣ አተርፋለሁ፣ እሸጣለሁ። ያንን እያተረፍኩ እየሸኩ ደብተር እየገዛሁ ደብተር እገዛለሁ። ትምህርት ሲከፈት ደብተር እገዛለሁ፣ እስክሪብቶ እገዛለሁ። የጎደሉብኝን ነገሮች አሟላለሁ፣ ቤተሰብን ያለማስቸገር ማለት ነው። ገባችሁ አይደለ? እና እንደዚህ ሁን ያደግን ሰዎች ነን ልላችሁ ፈልጌ ነው። ተራሴም አልፌ ደግሞ እነሱን ራሱ እንቁጣጣሽ ምናምን ሲመጣ ብዙ ነገር አረግላቸው ነበር። አስደስታቸው ሁሉ ነበር ቤተሰቦችን ራሱ። ምክንያቱም በጣም ነግድ ያለው ሌሊት ሁሉ ነው አህያ ጭኜ ምናምን የምሄደውና እንደዚህ ሆነን ያደግን ልጅ ነን። አሁን እዚህ መተን ልብስ ብንቀይር ወይም ደግሞ ምናምን ይሄ ምንም እንትን የሚለው ነገር ያለ አይመስለኝም። እና በቃ የገጠር ልጅ ከሆናችሁ በቃ ሰርታችሁ ነው። አረማርማለሁ፣ የምሬ ነው የምላችሁ። አረማርማለሁ፣ እነግዳለሁ። ብዙ ነው የማልሰራውን ነገር የለም። በቃ ብር አገኛለሁ። በነገራችን ላይ ግን ብር አገኛለሁ ስለምሰራ ነው ብር የማገኘው። ደግሞ ስለምነግድ ብር አገኛለሁ። እና እንደዛ ሆነን እስከዛ ድረስ በዛች ውስጥ የምሰራው ራሱ ያው
ገና ህፃን ሁኜ ነው ማለት ነው። ትንሽ ልጅ ሁኜ እንደነበርኩኝ ነው ልጅ ሁኜ ነው እንደዚያ ራሱ ስሰራ የነበረው እና ጎበዝ ከሆናችሁ አሰባችሁበት ቦታ ትደርሳላችሁ። ደግሞ የገጠር ልጅ ከሆናችሁ ደግሞ በገጠር ልጅ መሆናችሁ ኩሩበት እንጂ አትፈሩበት። እውነቴን ነው የምነግራችሁ። ኩሩበት፣ አትፈሩበት። ልትፈሩበት ሳይሆን ልትኮሩበት ይገባል ባይ ነኝ እና ግምጃዬ እና ቡቼ የኔ ወዶች ፈጣሪ ፍቅራችሁን ልምልምልምልም ሊያርግላችሁ። ደስ ትላላችሁ። እውነት ምርጥ ታዳጊዎች። የእውነት እግዚአብሔር የሚያገናኝበትን መንገድ ያታቁምና በጣም ነው የመገረመውና እንዴ በቃ ሰው ይገናኛል ብላችሁ ያላሰባችሁ ሰው ፈጣሪ ሲፈቅድ እንደዚህ ሲገናኝ በጣም ደስ ይላልና ግምጃዬና ቡቼ እግዚአብሔር አምላክ ይጠብቃችሁ። እውነት ቡቼ ሳላደንቅህ አላልፍም። በእኔ እንጃ ቡቼ በጣም ለድንግል ማርያም ያለው ነገር በጣም የተለየ ነው እና የልብህን መሻት ፈጽማልሃለች። አሁንም ደግሞ መጨረሻን ታሳምርልሃለች። ግምጃዬ የኔ ተወዳጅ እህት፣ የኔ ታዳጊ፣ እግዚአብሔር ካንቺ ጋር ይሁን፣ ይጠብቃችሁ። የሰው ወሬ መስማት ትታችሁ እናንተ ብቻ ወደፊት ሂዱ፣ እደጉ፣ ትልቅ ቦታ ድረሱ፣ በልጽጉ። አመሰግናለሁ።